12ኛ ክፍል ተፈታኝ ከሆናችሁ ዘንድሮ ኦር ደግሞ ማትሪክ ሚኒስትሪ whatever ዛሬ የሚጠቅማችሁን የስተዲ ቲፖችን በረንብ አድርጌ ሼር አደርጋችኋለሁ። ስለዚህ ተፈታኝ ከሆናችሁ ዘንድሮ ፕሊዝ እስከ መጨረሻ ድረስ ተመልከቱት። እንዲሁም ደግሞ ሴቭ ማድረጋችሁንም እንዳትረሱ። እንዲሁም ደግሞ ጓደኛ ካላችሁም ሼር አድርጉት። ዛሬ ፈተናችሁ ላይ ሊረዳችሁ የሚችል 4 የአጠናን ዘዴዎችን እነግራችኋለሁ። ነገር ግን ወላጆቻችሁም አስተማሪዎቻችሁም ማንም ሰው መክሯችሁ የማያውቀውን ነገር አንድ ነገር ልምከራችሁ። ዘንድሮ በተለይ ተፈታኝ ከሆናችሁ ማናችንም ብንሆን ተፈታኝ ስንሆን በተለይ ደግሞ ማትሪክ ጭንቀት ያጋጥመናል፣ አንግዛይቲ ይመጣብናል፣ ሁሉ ጊዜ ፍራቻ ያጋጥመናል። ማትሪክ መጣላችሁ አልመጣላችሁ፣ ሚኒስትሪ መጣላችሁም አልመጣላችሁም ያ ማንነታችሁን ዲፋይን አያደርገውም። ምክንያቱም እኔ እውነቱን ለመናገር 12ኛ ክፍል ማትሪክ አልመጣልኝም። ኖ ሰነፍ ተማሪ ሆኜ አይደለም፣ ስላልተዘጋጀው አይደለም። ነገር ግን በቃ just simply አልመጣም። and of course ደግሞ ምናልባት ታሪኬን የምታውቁ ከሆነ የዛን ጊዜ ሜንታሊ በጣም ስትራግል ያደረኩበት ህይወቴ መጥፎ ደረጃ ላይ የደረሰበት ሞመንት ነበር። ስለዚህ ያ ሁሉ ነገር ባትል ውስጥ ስለነበርኩኝ ውጤቴም አልመጣልኝም even though prepare እንኳን ባደርግ ማለት ነው። now you might say like okay ዲዲ ማትሪክን እኮ ከወደቅሽ I don't think መምከር አለብሽ honey ሚኒስትሪ እና እንዲሁም ደግሞ 10ኛ ክፍል እኔ actually top rank ሆኜ ነው ያለፍኩት። ስለዚህ shut up እና listen okay 10ኛ ክፍል just እንደነገርኳችሁ ቃል life happen አደረገ that's it እንጂ 8ኛ ክፍልም in fact like ከሴክሽን አንደኛ ነበርኩኝ 10ኛ ክፍልም the same thing። እሺ so የሚጠቅማችሁ ነገር ነው እየነገርኳችሁ ያለሁት። አብዛኛው ሰው ማትሪክና ሚኒስትሪ እንዲወርቅ የሚያደርገው ነገር ስላልተዘጋጀ ሳይሆን ነገር ግን አይምሮ ስለሚጨናነቅና በወርቅስ የሚለው ነገር ስለሚያስፈራው ነው። ስለዚህ ማናችንም ብንሆን ቤተሰቦቻችን ብታልፉ ይሄንን ተምራችሁ ዶክተር ሆናችሁ እንደዚህ ሆናችሁ ብሎ ያዘጋጃችኋል። ግን ማንንም ሰው ብትወርቁ ደግሞ ብሎ የሚያዘጋጃችሁ ሰው የለም። ስለዚህ ማትሪኩ መጣላችሁም አልመጣላችሁም የእናንተን ማንነት አይጨምረውም አይቀንሰውም። ስለዚህ እባካችሁ ፈተና ስትፈተኑ አትጨናነቁ like at all ማለት ነው። ኦኬ ወደ ቲፑ እንሂድ። የመጀመሪያው ማድረግ ያለባችሁ እባካችሁ ታይም ማኔጅመንት ላይ ሲመጣ በጣም ሻርፕ መሆን አለባችሁ። ድሮ ትዝ የሚላችሁ ከሆነ ታይም ቴብል የሚባል ነገር አለ። አሮኖ ዘንድሮ የምታደርጉት ከሆነ ግን እኛ ድሮ ቁም ሳጥን ላይ or whatever ታይም ቴብል እናወጣና እንለጥፍ ነበረ። ምን ሳብጀክት አለን፣ ምንድነው የምናጠናው፣ ስንት ሰዓት ላይ ምናምን ብለን እንዘረጋ ነበረ። ያችን ኦልድ ፋሽን ማምጣት አለባችሁ። ታይም ማኔጅመንታችሁ ላይ በተለይ ደግሞ ጊዜ አጠቃቀማችሁ ላይ ሻርፕ መሆን አለባችሁ። ስል እኔ ህፃን እያለሁ መጠቀም የነበረውን ነገር ልንገራችሁ which እስካሁን ድረስ actually የረዳኝ ነገር ከትምቴት እንደመጣው ፈርስቲንግ የማደርገው ነገር ኦብቪየስሊ ልብሴን ቀይሬ መክሰሴን ከበላው በኋላ ለ30 ደቂቃ ትንሽ ሪላክስ አደርጋለሁ። ፊልም ካለ ፊልም ያለው መጫወት ከሆነ እጫወታለሁ። ከዛ ግን ሰዓቷ the moment 12 ሰዓት ስትል እስከ 2 ሰዓት ድረስ የጥናት ታይም ነው። የዚህን ጊዜ አላላግጥም። የማጠናው ሌላ ቦታ ሄጄ ነው like study table አለችኝ እና አንዳንድ ጊዜ ከዝኖቼም አሉ አንድ ላይ እናጠናለን። ያቺ ነገር ምንም እንኳን ለጻንነቴ ባደርገውም ነገር ግን 12ኛ ክፍል ስገባም the same ማትሪክ ነበር የተጠቀምኩት which literally በቀን ውስጥ 2 ሰዓት የተማርኩትን ነገር ማስታወስ እንዲሁም ደግሞ የሚቀጥለው ቀን ምንድነው የምንማረው የሚለው ነገር ድጋሚ በትንሹ ገረፍ ማድረግ ማለት ነው። ሶ የምመክራችሁ ነገር ምንድነው አሁን ላይ ያላችሁ ነገር ኦን ጊዜ ነው። ስለዚህ ጊዜያችሁን በአግባቡ ተጠቀሙ። ጊዜያችሁ ላይ ሻርፕ ሁኑ። ስለ ታይም ማኔጅመንት ግራ ከገባችሁ እኔ ከ3 በላይ ቪዲዮችን ሰርቼላችኋለሁ። እዚህ ጋር ታች አደርግላችኋለሁ ኦር ደግሞ ታች ዲስክሪፕሽን ላይ አለ። እባካችሁ አትቀልዱ። ጊዜ ብቻ ነው ያላችሁ ብያለሁ አይደለ? then ታይም ማኔጅመንት ላይ ሻርፕ ስኪል ያስፈልጋችኋል። that's the only thing አሁን ያላችሁ ነገር። ሁለተኛ ደግሞ ስትማሩና ኖት ስትይዙ እኔ የምጠቀም the 3 step note taking method የሚባል ነገር አለ። ሊትራሊ ነኝ የፈበረኩት በነገራችን ላይ ምን እንደሆነ ልንገራችሁ። አንዳንድ ጊዜ አጥነታችሁም አይሆንላችሁም አይደለ? ስለዚህ እኔ የማጠናበት አጠናን ዘዴ የረዳኝ እስካሁን ድረስ ለእናንተም የሚረዳችሁን ልንገራችሁ። የመጀመሪያው የክላስ ጊዜ አስተማሪው የሚናገረውንና ቦርድ ላይ የሚጻፈውን ነገር በረንብ አድርጋችሁ አስተውሉ ኢንስቴድ መጽሐፍን ከምታነቡት። ምክንያቱም ብዙ ጊዜ በተለይ ደግሞ ማትሪክ ላይ ምናምን ነገር ካስተዋላችሁ አስተማሪዎች ደግሞ ደጋግሞ የሚናገሩትና የሚያስተምሩት ነገር ፈተና ላይ ይመጣል። ስለዚህ እኔ ዩዥዋሊ የማደርገው ምንድነው አስተማሪ the moment ክላስ ውስጥ እንደገባ ገብቶ እስከሚያስተምርበት እስከሚጨርስበት ማለቴ ያለውን ነገር የሚያስተምረውን አጠቃላይ በረንብ ነው በጥሞና የማዳምጠው። ምክንያቱም whatever he or she says ፈተና ላይ ስለሚመጣ ማለት ነው። ናው የመጀመሪያው እንደዛ ካረጋችሁ በኋላ ሁለተኛ ደግሞ የምታረጉት ምንድነው አስተማራችሁ ያስተማረውና ሜንሽን ያደረገውን ነገር ኖት ቡካችሁ ላይ ወይም ደግሞ ቴክስት ቡካችሁ ላይ ሂዱና ፈልጉት። the moment ያችን ሴክሽን ስታገኙት እዛ ላይ ሃይላይት አድርጉት። ምክንያቱም there is about like 80% likely chance ያ ነገር ፈተና ላይ ይመጣል።
ኢማጂን አድርጎ አስተማሪዎቻችሁ ማትሪክ ላይ የሚወጣውን ጥያቄ ደግሞ ደጋግሞ ያዩታል። ስለዚህ በተቻላቸው መጠን ክላስ ውስጥ ያንን ነገር ደግሞ ደጋግሞ ያስተምራሉ። ስለዚህ whatever they mention multiple times እና ቴክስት ላይ ካለ ያችን ፓርት ሃይላይት አድርጉት። ምክንያቱም ፈተናው ሲደርስ እንደ አዲስ ያንን ቴክስት ማጥናት አይጠበቅባችሁም። ኢንስቴድ ያቺ ሃይላይት የተደረገችውን ብቻ ካነበባችሁ that's more than enough። ሶስተኛው ደግሞ የዚህ የ3 step note taking method የምለው ደግሞ ምንድነው መሰላችሁ? ከኖት ላይ ኖት ታውጡ። ቤዚክሊ ነው የምንለዋለው። ለምሳሌ እንበልና አስተማሪያችሁ ኖት ጻፍ አይደለም? ሶ ከጻፈው ኖት ላይ ቢጨመቅ ላይክ እኔ አንደርስታንድ አድርጌዋለሁ ብል ምን ብዬ በወረቀት እጽፈዋለሁ። ሶ የዚህን ጊዜ ላይ የአይምሮዬን ካፓሲቲ እፈትነዋለሁ። ምን ያህሉን አስታውሻለሁ and ምን ያህሉን ገብቶኛል። በነገራችን ላይ ፈተና ላይ ሲመጣ ሁለት አይነት ሰዎች አሉ። አንዳንዶቹ በመሸምደድ የሚያልፉ ናቸው። ሁለተኞቹ ደግሞ አንደርስታንድ በማድረግ የሚያልፉ ናቸው። በመሸምደድ የሚያልፉ ሰዎች ኦብቪየስሊ ከፈተና በፊት ሲያጠኑ ሲያነቡ ድድድድ ምናምን ነገር ሲሉ ታያላችሁ። that's because ለነሱ የሚሰራላቸው ነገር መሸምደድ ስለሆነ፣ ለእናንተ ግን ምናልባት አንደርስታንድ በማድረግ ነው የሚገባኝ ካላችሁ which is like me በነገራችን ላይ ምክንያቱም ይሄ የገባን እውቀት እስከምንሞት ድረስ ያ እውቀት አለ። ምክንያቱም ስለተረዳን ውስጣችን ስላለ ሶ እናንተ ከየትኛው ናችሁ የሚለውን ነገር እወቁ። የምትረዱ ሰዎች ናችሁ ወይንስ የምትሸመድዱ ሰዎች ናችሁ? and then exactly የምትሸመድዱ ከሆነ then the moment የተማራችሁትን ነገር የዛን ጊዜ ለመናገር ሞክሩ። አይ እኔ የምረዳ ሰው ነኝ ካላችሁ ደግሞ የተማራችሁትን ነገር ኖት ላይ ኖትን መልሳችሁ አውጡ and then ያንን ነገር ጻፉ። አላማው ምንድነው መሰላችሁ? የፈተና ዕለት አንድ ሳምንት ሲቀረው አንድ ቀን ሲቀረው ቴክስት ቡክ እንድታነቡ ስለማልፈልግ ኢንስቴድ ይሄ የያዛችሁትን ነገር አንብቡ። even though exactly ሙሉ ለሙሉ ያጠናችሁትና ኖት የያዛችሁት ነገር ፈተና ላይ እንኳን ባይመጣ I can guarantee you 90% ኦሬዲ ከኖት የያዛችሁት ይመጣል። ሶስተኛው ደግሞ አይ ዶንት ኖ ይሄን ቪዲዮ የምትመለከቱት ምናልባት ኦሬዲ ማትሪክ ከደረሰ በኋላ ኦር ደግሞ ኢቭን ገና አንድ አመት ኦር ኔክስት ይር ተፈታኞች ከሆናችሁ ግን ሚኒ ጎሎችን አውጡ። ሉክ በአጠቃላይ ምን ማለት መሰላችሁ? ሁላችሁም ትልቅ ጎል አላችሁ አይደለ? ማትሪክን ማለፍ ወል ለዛ ለማለፍ ደግሞ ጥቃቅን ሚኒ ጎሎችን ማውጣት አለባችሁ። ለምሳሌ አሁን እኔ ተማሪ ያለው 10ኛ ክፍል ምን አደረግ ነበር መሰላችሁ? አይ ኖ ኤግዛክትሊ ምን ያህል ራንክ እንደማገኝ እያንዳንዱ ሰብጀክት ላይ ላይክ ኤ ምናምን ነገሩን ማለት ነው። አንዳንድ ጊዜ በፐርሰንት ሚዝ ከሆነ በፐርሰንት ይዛለሁ። ፖይንቱ ግን ምንድነው in order for me እዛ ቦታ ለመድረስ then የትምህርት ቤቱን ፋይናል ይሄን ያህል ማርክ ማምጣት አለብኝ። then የዊክሊ አሳይመንቶችን እንደዚህ ማድረግ አለብኝ። then የዴይሊ ደግሞ እንደዚህ ማጥናት አለብኝ የሚሉትን ነገሮች ይዛለሁ። because I call this reverse engineer ማለትም imagine already 100% ኬሚስትሪ ላይ ታመጣላችሁ። in order for you ኬሚስትሪ ላይ 100% ለማምጣት መንዝሊ ምን ማግኘት አለባችሁ? ዊክሊ ምን ማድረግ አለባችሁ? and daily ምን ነገሮችን ሀቢት ማድረግ አለባችሁ። አብዛኛው ሰው ይሄን ነገር ሲያደርግ አይቻላቅም። ነገር ግን በጣም ጎበዝ የምላቸው በተለይ የክላስ ተማሪዎች ይሄን ነገር ያደርጋሉ። they always set mini goal። ስለዚህ የክላስም ማርክ ሊሆን ይችላል፣ አሳይመንት ሊሆን ይችላል፣ እንደ ቀላል ነገር አይመለከቱትም። ምክንያቱም they think ያ ነገር ለትልቁ ማርክ ፕሪፔር እያደረጋቸው ስለሆነ ሶ ለእናንተም ቢሆን አሁን ያላችሁን ጊዜ ያዙና የምትፈተኑበትን ታይም እንዲሁ ትይዙና በመሃል ምን አይነት ትናንሽ ሚኒ ጎሎችን መያዝ አለባችሁ። ይሄ ነገር እንደነገርኳችሁ ግቢ ማርክ መያዝ ሊሆን ይችላል ኦር ደግሞ በዚህ ጊዜ ይሄን ነገር መጨረስ አለብኝ ሊሆን ይችላል። አሳይመንት ከሆነ ፕሮጀክት ከሆነ ኢቭን ኖት መጻፍ ሊሆን ይችላል ኦር ደግሞ ሰም ላይክ ዩኒቶችን በሆነ ቀን መጨረስ ሊሆን ይችላል ኦር ደግሞ የሆነ ቀንን ትይዙና ባይ this ይሄን ነገር መረዳት አለብኝ፣ ባይ this day ይሄን ነገር እንዴት ነው ማስታወስ አለብኝ፣ ባይ this ይሄን ነገር መሸምደድ አለብኝ የምትሉትም ነገር ካለ just ጥቃቅን የሆኑ ሚኒ ጎሎችን ማውጣት አለባችሁ። በነገራችን ላይ እነዚህን ጎሎች ማውጣት ከፈለጋችሁ የኛን የዴሊ ሞመንተም አፕን መጠቀም ትችላላችሁ። እዛ ላይ እንደ ታስክ እንደ ሀቢት መያዝ ትችላላችሁ። ኦን ታፕ ኦፍ ደግሞ ኮሚኒቲ ስላለ የተፈታኞች እዛ ጋር መሄዳችሁ ከነሱ ጋር ማውራት ትችላላችሁ። just that simple። ዳውንሎድ ማድረግ ከፈለጋችሁ ሊንኩ ታች አለ or www.thedailymomentum.com ብላችሁ መግባት ትችላላችሁ። አራተኛው ቲፕ ደግሞ የምትጠቀሙት ቱል ነው እንድታጠኑ የሚያግዛችሁ ማለት ነው። ናው ይሄንን ኮንተንት ስሰራ to be honest ኦኬ ምን አይነት ሶፍትዌር ሪከመንድ ላርጋቸው፣ ምን አይነት ቱል ልጠቀማቸው፣ ምን አይነት AI ምናምን ነገር ብዬ ነበር። but let me tell you there is absolutely nothing እንደ ስክሪፕቶና እንደ ኖትቡክ የሚሰራ ቱል የለም እዚህ ምድር ላይ። እኔ ፐርሰናሊ ተማሪ ያለው በጣም I look up to this የቻይና ተማሪዎችን right። ምክንያቱም ቻይኒዝ ተማሪዎችን ካያችሁ they are the most smart people because almost everything analogly ስለሚጠቀሙ ሶፍትዌር የለም፣ ታብሌት የለም፣ ምን የለም። why because አይምሮአቸውን ሻርፕ ያደርግላቸዋል። ሶ እናንተ ብትሆኑ ለማጥናት ኖቶችን ለመያዝ ምናምን ነገር እባካችሁ ዲጂታል ነገሮችን አስቀምጡ like literally አስቀምጡት። ኦኬ አይጠቅማችሁም። just literally ስክሪፕቶና ኖትቡክ እሱን የመሰለ ነገር የለም። it's the only like OG method እና OG tool እኔ የምጠቀመው ነው።
ደግሜ ደጋግሜ እኔ የምጠቀመው አልኳችሁ እንጂ ልክ እንደነገርኳችሁ አብዛኛውን የጎበዝ ተማሪዎችን አውቃለሁ። የድሮ ሰዎችን ኢቭን ማየት ትችላላችሁ። they never used any kinds of tool yes እውነት ነው። አንዳንድ ጊዜ ተጠቀሙ AI እናም ግን አይምሯችሁን ደል ነው የሚያደርጉት። ምክንያቱም አይጠቀሙም አይምሯችሁን። እስክሪብቶና ወረቀትን ግን ማገናኘት የመሰለ ነገር የለም። ስለዚህ ፕላን ስታደርጉ ወረቀት ላይ አስቀምጡት። ስትጽፉ ኖት ወረቀት ላይ ጻፉት። whatever it is just እባካችሁ ወረቀትና እስክሪብቶን የመሰለ ነገር የለም። I can guarantee ይሄ ነገር ብዙ ነገርን ይቀይርላችኋል። now እነዚህ አራት የነገርኳችሁ ነገር you might think like no it is not that special ናም ልትሉ ትችላላችሁ። ግን honey when it comes to ትምህርት ፊት ለፊት ከመጋፈጥ እንጂ ሌላ ምንም አይነት ሾርትከቶች የሉም። ስርዓታችሁን ይዛችሁ ታይማችሁን ማኔጅ ማድረግ ከቻላችሁ፣ የተማራችሁትን ነገር ሜሞራይዝ ማድረግ ከቻላችሁ፣ ፈተናው እስከሚመጣ ድረስ ጥቃቅን ጎሎችን ማውጣት ከቻላችሁ፣ እያንዳንዱን የምትጠቀሙበት አንድ ቦታ ላይ እስክሪብቶና ወረቀትን ካገናኛችሁ እስቲ ምን አይነት ሌላ ቱል ነው የምትፈልጉት? this is more than enough የምሬ ነው የምላችሁ። ይሄን ሁሉ ነገር ደግሞ ስላችሁ እኔ ይዲዲያ እንደ ታላቅ እህታችሁ ማለት ነው እባካችሁ don't burn out። ምክንያቱም look at the end of the day ይሄ ትምህርት ነው፣ የህይወታችሁ መጨረሻ አይደለም። ሊሳካ ይችላል ላይሳካ ይችላል። እባካችሁ ተረጋጉ። መረጋጋትን የመሰለ ነገር የለም። ሊትራሊ ስትረጋጉ አይምሯችሁ ለእያንዳንዱ ጥያቄ በስነ ስርዓት ማሰብ ስለሚችል ማለት ነው። ሁል ጊዜ ቀድሞ የተዘጋጀ ሰው በኋላ ላይ ሁሉ ነገር መሳካቱ አይቀርለትም። ይሄን ነገር በጣም አርጌ ነው ማምነው። ምክንያቱም ለምሳሌ እኔ 12ኛ ክፍል ተምሬያለሁ አጥንቻለሁ ምናምን ብያቸዋለሁ አይደለ? ግን ስላልተረጋጋው አይምሮዬ ስትረስ ውስጥ ነበር። አይምሮዬ አንግዛይቲ ውስጥ ነበርኩኝ። የዛ አንግዛይቲ I don't know 2 point something ነው ያመጣሁት። I'm not exactly sure like አላለፍኩም። በቃ የዚህን ጊዜ ማንንም ሰው ፕሪፔር አላረገኝም ነበር። ባታልፊስ like ብትወርቂስ እንደዚህ ነገር ባይሳካስ ያል። ምክንያቱም everybody የሚነግረኝ ነገር ዶክተር ሆነሽ ኢንጂነር ሆነሽ እንደዚህ ሆነሽ ነው። አልተሳካም። የዚህን ጊዜ አይቶት በቃ እኔ አረባም እድል አግኝቼ ነበር ሶራሲ ላጥፋ ምናምን and ታውት እሱ እንኳን እኔ በነበርኩበት ዘመን አትሊስት ቴክኒክና ሙያ የሚባል ነገር ነበረ። ማቲክ ካመጣላችሁ there's always የሆነ ነገር ነበር። በዘንድሮ I don't think ያ ነገር ራሱ ያለ አይመስለኝም። ሶ እባካችሁ የሀገራችንን ፖሊሲ እንደምታውቁት ነው። የሀገራችን የትምህርት ሲስተም you know it's a joke. okay even though like I don't think I should say this ግን ሌላችሁ የፈለኩት ምንድነው ህይወታችሁ ይበልጣል። እሺ and እኔ እንደምሳሌ ውሰዱኝ። አልመጣልኝም ማቲክ but I'm here የራሴ ቢዝነስ አለኝ፣ የራሴ ነገሮች አሉኝ። I believe I am successful and even ወላጆቼ እንኳን they know that I am successful ለምን ታውቃላችሁ? because I made it። ግን እውነት ነው ምናልባት የዛን ጊዜ ባልፍ ኖሮ የተለየ ህይወት ሊኖረኝ ይችላል። either way ግን I know የምኖረውን ህይወት አለፍኩም አላለፍኩም I'm still living it። እሺ ስለዚህ ልናችሁ የፈለኩት ምንድነው it doesn't matter አለፋችሁ አላለፋችሁ like bright future ሁልጊዜ አላችሁ። ግን አሁን ላይ ደግሞ የትምህርት ሰዓት ነው ማጥናት አለብኝ ካላችሁ this is what I advise you። እሺ እባካችሁን ሶ ሜንታል አይምሯችሁ እንዳለ ጠብቁ፣ ሜንታል ሄልዛችሁን ጠብቁ። don't burn out, don't stress, don't be don't be anxious sorry እና እባካችሁ እያንዳንዱ ነገር ተረጋግታችሁ ስሩ፣ ቀድማችሁ ፕሪፔር አድርጉ። that's it። ሌላ ምንም ማድረግ አይጠበቅባችሁም። እሺ ስለዚህ ፕሊዝ እባካችሁ ያ okay I think ከዚህ ላይ ምንም ልላችሁ አልችልም። anyways thank you so much። ይሄን ቪዲዮ ከወደዳችሁ እባካችሁ ለሌሎች ሰዎችም ሼር አድርጉ። እሺ የፈተና ታይም በተለይ you should share it። እንደነገርኳችሁ if you want የዴሊ ሞመንተምን አፕ ዳውንሎድ አድርጋችሁ እዛ ላይ እንዲሁ ስኬጁል ማድረግ ትችላላችሁ። ግን again ወረቀትና እስክሪብቶን የመሰለ ነገር የለም። በሚቀጥለው ቪዲዮ ነው ሳያችኋለሁ። መልካም ጊዜ ባይ